አድማጮች የኢትዮጵያ ጎረቤት ደቡብ ሱዳን ወደ ለየለት የግጭት የመግባት አዝማሚያ እያሳየች ነው። ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር እስር ላይ ናቸው። የሀገሪቱ መንግስት ብጥብጥ ለመቀስቀስ ሞክረዋል በሚል ወንጅሏቸዋል። ዲሞክራቲክ ሪፐብሊክ ኮንጎም ሌላ ቀውስ የተጫናት ሀገር ነች፣ የአፍሪካ ሀገር። የዛሬው ትኩረት በአፍሪካ በእነዚህ ሁለት ጉዳዮች ላይ የሚያተኩር ነው። ያጠናቀረችው ሂሩት መለሰ ነች። መልካም ጊዜ። የዶቼ ቬለ ዘጋቢና የደቡብ ሱዳን ጋዜጠኞች ማህበር ፕሬዝዳንት ፓትሪክ ኦዮት በአሁኑ ጊዜ በደቡብ ሱዳን ያለውን ሁኔታ አሳዛኝ ሲል ነው የገለጸው። ኦዮት እንደሚለው ጦር ሰራዊቱ በጁባ ጎዳናዎች ቅኝት ያደርጋል። ሰው ፍርሃት ላይ ነው ያለው። ወደፊት ምን ሊያጋጥም እንደሚችል ከመንግስት በኩል ምንም መረጃ የለም። ሁሉም ነገር የመረጋጋቱ ተስፋ የመነመነ ነው ይላል ጋዜጠኛው። በዶቼ ቬለዋ በማርቲና ሳቮሮቭስኪ ዘገባ ላይ አስተያየት የሰጡ የሀገሪቱ ዓለም አቀፍ የህይወት አድን ተልዕኮ ኃላፊ ሪቻርድ ኦሪንጎም በደቡብ ሱዳን ሁኔታዎች እንዳይባባሱ ፍርሃት አላቸው። የሰላም ስምምነቱን በፈረሙት ወገኖች መካከል ከፍተኛ ውጥረትና ፍጥጫ አለ። ለዚህም ነው የምንጨነቀው። ዓለም አቀፉ ማህበረሰብና ጎረቤት ሀገራት ውጥረቱ በአስፈላጊው ጊዜ እንዲረግብ ካላደረጉ የደቡብ ሱዳን ሁኔታ በፍጥነት ተባብሶ ሙሉ በሙሉ ወደ ግጭት ሊቀየር ይችላል። ይህ ደግሞ በአሁኑ ጊዜ በሀገሪቱ የተፈጠረውን ቀውስ ማባባሱ አይቀርም። ኦሪንጎ እንደሚሉት ሀገሪቱ በሰብአዊ ውድቀት አፋፍ ላይም ነች። ከየካቲት ወር አንስቶ ከ50 ሺህ በላይ ሰዎች ተፈናቅለዋል። ይህ የሆነው ደግሞ በተለይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለውጭ የእርዳታ ፕሮጀክቶች የገንዘብ ድጋፍ እንዲቆም ካደረጉ በኋላ ነው። ኦሪንጎ የሚመሩት በምህጻሩ IRC የሚባለው ዓለም አቀፍ የህይወት አድን ድርጅት በመላ ደቡብ ሱዳን በምግብ እጥረት የተጎዱ ህጻናት ላይ ክትትል የሚደረግባቸው 56 ማዕከላት አሉት። እነዚህ ማዕከላት ከተዘጉ የልጆቹ ጣፈንታ ሞት መሆኑ አይቀርም ብለዋል። ደቡብ ሱዳን አንጻራዊ የሚባል ሰላም ነበራት። ሆኖም ባለፈው ወር በፕሬዝዳንት ሳልቫኪር እና በተቀናቃኛቸው ሪክ ማቻር መካከል ውጥረቱ ከፍተኛ ደረጃ ላይ ከደረሰ በኋላ ሁኔታው ተቀይሯል። ኪር የማቻርን ታማኞች በካቢኔ ሹምሽር ሰበብ በዚህ ዓመት ከስልጣን ሲያነሱ አንድነቱ መፈረካከስ ጀመረ። ቀጥለውም የማቻር ፓርቲ አባል የአፐር ናይል ስቴት አገረ ገዥንም ካባረሩ በኋላ በሀገሪቱ ሰሜናዊ ክፍል በመንግስት ወታደሮችና ዋይት አርሚ ተብሎ በሚጠራው ታጣቂ ቡድን መካከል ግጭት ተቀሰቀሰ። ዋይት አርሚ የማቻር አጋር ነው ይባላል። ማቻር ግን ከቡድኑ ጋር ምንም አይነት ግንኙነት የለኝም ሲሉ አስተባብለዋል። በመጋቢት መጀመሪያ ላይ ደግሞ ዋይት አርሚ በአፐር ናይል ስቴት በሚገኘው በናስር ቀበሌ ያለ ወታደራዊ ጦር ሰፈርን ወረረ። አብዛኛዎቹ የዋይት አርሚ ተዋጊዎች ከማቻሩ የኑዌር ጎሳ ናቸው ይባላል። የማቻር ፓርቲ ግን ይህን አይቀበልም። የሀገሪቱ ፕሬዝዳንት ኪር ደግሞ ከኑዌር ጎሳ ናቸው። ጁባ በሚገኘው የስልታዊና ፖለቲካዊ ጥናቶች ማዕከል የፖለቲካ ተንታኝ ጄምስ ኦኩክ ሁለቱ ወገኖች ያለመስማማታቸው ምክንያት የሁለቱ ፓርቲዎች አመራሮች አለመተማመናቸው ነው ይላሉ። የአሁኑ የደቡብ ሱዳን ግጭት በፖለቲካዊ ጎሳዊና ማህበራዊ ኢኮኖሚ ክፍፍል ውስጥ ስር የሰደደ ነው። በሁለቱ ዋነኛ ጎሳዎች መካከል ስልጣንና ሀብት ለመቀራመት የሚደረገው ትግል ረዥም ጊዜ የዘለቀውን ውጥረት አባብሷል። በታሪካዊ ቅሬታዎችና አዲስቷን ሀገር ለመቆጣጠር በሚካሄደው ፉክክር፣ ከዚህ በተጨማሪ የውጤታማ መንግስት እጦትና ደካማ ተቋማት ሀገሪቱን ይበልጥ በመከፋፈል አሁን ወደ ሁከትና የግጭት አዙሪት እየወሰዳት ነው። ፕሬዝዳንት ኪር ድጋፍ በመሻት ዩጋንዳ በጁባ ልዩ ኃይል እንድታሰፍር መጠየቃቸው ሌላ ጸብ ጭሯል። የኡጋንዳ ወታደሮች ደቡብ ሱዳን መግባታቸው ተቃዋሚዎችን አስቆጥቷል። ተቃዋሚው SPLM-IO በጎርጎሮሳዊ 2018 ዓ.ም ከተፈረመው የሰላም ውል በከፊል ራሱን እንደሚያገል በዚህ ሳምንት አስታውቋል። ሀገሪቱ የምትገኝበት ሁኔታ አስከፊ ነው የሚሉት በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ ኃላፊ ኒኮላስ ሄይሶም ሁለቱም ወገኖች የህዝባቸውን ጥቅም ከራሳቸው ጥቅም በላይ ካደረጉ የሰላም ስምምነት ላይ መደራደር ይቻላል የሚል እምነት አላቸው። ተንታኙ ጄምስ ኦኩክ ዘላቂ ሰላም እንዲሰፍን ሁሉን አካታች መፍትሄ ሊፈለግ ይገባል ሲሉ የበኩላቸውን መፍትሄ ጠቁመዋል። በመጀመሪያ የተለያዩ ፍላጎቶችን የሚያስተናግድና
ለሁሉም ማህበረሰቦች እኩል ውክልናን የሚያረጋግጥ አካታችና ግልጽ የፖለቲካ ሂደት ላይ እውነተኛ ቁርጠኝነት ሊኖር ይገባል። ይህም ቅሬታዎችን ለመፍታትና በተለያዩ ወገኖች መካከል መተማመን ለመፍጠር ብዙ ውይይቶችን ማካሄድ ይጠይቃል። ከዚሁ ጋር መረጋጋት እንዲሰፍን የመንግስት ተቋማትን ማጠናከርና የህግ የበላይነትን ማስፈን እንዲሁም ሙስናን መዋጋት እንደሚገባም አኮክ አሳስበዋል። የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ አፍሪቃ ልዩ ልዑክ እስማኤል ወይስ ድርጅታቸው ቀውሱን ለማርገብና ለሰላም ስምምነቱ አተገባበር ቅድሚያ ትኩረት እንዲሰጥ የማድረግ ግልጽ ግቦች መቀመጣቸውን ተናግረዋል። ከመካከላቸው ጦር ኃይሉን አንድ ማድረግና ተአማኒ ምርጫ ማካሄድ ይገኙበታል። እነዚህን ግቦች ለማሳካትም ብዙ መስራት ላይ ይገኛል። አሁን አንጎላ ከዋና ሸምጋይነት ወጥታ አዲስ ዓለም አቀፍ ሸምጋዮች ወደ ተካተቱበት ሽምግልና ሽግግር ይደረጋል። ሽምግልናውን ይመሩ የነበሩት የአንጎላው ፕሬዝዳንት ጃኦ ላውሬንሶ ትኩረታቸውን ወደ ተዘዋዋሪው የአፍሪካ ህብረት ፕሬዝዳንትነት ስለሚያደርጉ በቅርቡ ከዚህ ኃላፊነት እንደሚነሱ አስታውቀዋል። ይሁንና ፕሬዝዳንት ላውሬንሶ የሰላም ሂደቱን ሙሉ በሙሉ እንዳልተው ግልጽ አድርገዋል። ከደቡባዊ አፍሪካ የልማት ማህበረሰብ ሳዴክና ከምስራቅ አፍሪካ ማህበረሰብ ኢኤሲ ድጋፍ የሚያገኝ የአዲስ አሸማጋይ መሪ ምርጫን ለማመቻቸት ቃል ገብተዋል። አንጎላ ከሽምግልናው ለመውጣት የወሰነችበት ወቅት የምስራቅ ኮንጎ የሰላም ሂደት አስቸጋሪ ሁኔታ ላይ የደረሰበት ጊዜ ነው። ቁልፉ ችግር ሉዋንዳ ውስጥ በጎርጎሮሳዊው መጋቢት 18 ቀን ሊካሄድ የታቀደው ንግግር መሰረዙ ነው። በዚህ ንግግር ላይ ይሳተፋል ተብሎ ይጠበቅ የነበረው M23 የተባለው አማጺ ቡድን የአውሮፓ ህብረት ማዕቀቦች መጣሉን በመቃወም ከንግግሩ ወጥቷል። በኳታር ሸምጋይነት የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ ቺሴኬዲ እና የሩዋንዳው ፕሬዝዳንት ፖል ካጋሜ ድንገት ሳይታሰብ ኳታር ውስጥ ካካሄዱት ንግግር በኋላ የወጣው የጋራ መግለጫ የአስቸኳይ የተኩስ አቁም ጥሪ አስተላልፎ ነበረ። ግጭቱን ግን ማስቆም አልቻለም። ከካሜሩን የፖለቲካ ተንታኝ አኮ ጆን አኮ በኮንጎ ዴሞክራሲያዊት ሪፐብሊክ ዘላቂ ሰላም መስፈኑን ይጠራጠራሉ። ይህን የሚሉትም ከኮንጎ ዴሞክራሲያዊት ሪፐብሊክ ታሪክና በሀገሪቱ የውጭ ኃይሎች ከሚያሳድሩት የማያቋርጥ ተጽዕኖ በመነሳት መሆኑን ይናገራሉ። በአጠቃላይ የኮንጎ ቀውስ እንደ ሀገሪቱ ብዙ ዓመታት ያስቆጠረ ነው። ፓትሪስ ሉሙምባ ከተገደሉበት እንዲሁም አውሮፓውያንና ሌሎች ምዕራባውያን ሀገራት ሀገሪቱን ለሁለት ለመክፈል እስከወሰኑበት ጊዜ ድረስ ኦኮ እንደሚሉት የኮንጎ ዴሞክራሲያዊት ሪፐብሊክ እጅግ በርካታ የማዕድን ሀብት ሀገሪቱን ዓለም አቀፍ ጥቅሞችን ማስጠበቂያ የጦር ሜዳ አድርጓታል። ከዚህ ሌላ በካጋሜ የሚመራው የሩዋንዳ መንግስት ለብዙ የአውሮፓ ህብረት አባል ሀገራትና ለአሜሪካን ጥቅም ሳይቀር በከፍተኛ ደረጃ መሳሪያ ሆኖ ማገልገሉ ከምክንያቶቹ አንዱ ነው። ሁኔታው ሳዴክና ኤኤሲ የሽምግልና ቡድናቸውን እንዲያሰፉ አድርጓል። የናይጄሪያውን ኦሉሴጉን ኦባሳንጆን፣ የደቡብ አፍሪካውን ካጋላሜ ሞትላንቴንና የኢትዮጵያዋን ሳህለወርቅ ዘውዴን ጨምሮ 5 የቀድሞ የአፍሪካ ፕሬዝዳንቶችን እያካተተ ሸምጋዮች እንዲሰየሙ አድርጓል። ይህም ጾታን፣ አካባቢንና ቋንቋን ያካተተ አዲስ የፖለቲካ መፍትሄ አካል መሆኑ ተገልጿል። ሆኖም ኮንጓዊው የፖለቲካ ተንታኝ ቦብ ካባምባ እንደሚሉት የአዲሱ ሸምጋይ ቡድን ስልጣንና የገንዘብ ምንጭ ግልጽ አለመሆን ማሳሰቡ አልቀረም። በመጀመሪያ የዚህ ሽምግልና ሚና ግልጽ አይደለም። ቡድኑ ምን እንደሚሰራ ወይም በሶስቱ አመቻቾች ይመራ አይመራ በትክክል አናውቅም። የስራ ድርሻ ክፍፍልም ግልጽ አይደለም። ስራው የሚንቀሳቀስበት ገንዘቡ ጉዳይም እንዲሁ። አንጎላ ብዙ አውጥታለች። አንድም ሀገር በእርሱ ሀገር ለመተካትም ሆነ ሽምግልናውን በገንዘብ ለመደገፍ ፍቃደኛ ሆኖ አይታይም። የኮንጎ ዴሞክራሲያዊት ሪፐብሊክ ግጭት ውስብስብነት ስረ መሰረት ከጎርጎሮሳዊው 1994ቱ የሩዋንዳ የዘር ማጥፋት ወንጀል ጋር የተያያዘ ነው። ከዚሁ ጋር የማዕድን ሀብቶችን ለመቀራመት የሚደረግ ፉክክር የሽምግልናዎቹን ጥረት ይበልጥ አወሳስቧል። ጋናዊው የፖሊሲና የጸጥታ ጉዳዮች ተንታኝ ፊደል አማካ ኦሱ ለዶይቼ ቬለ እንደተናገሩት በጉዳዩ ውስጥ እጃቸው ያለበት ተዋናዮች መረብም ዋነኛው ተግዳሮት ነው።
የኮንጎ ዲሞክራሲያዊት ሪፐብሊክ ግጭት ውስብስብ ነው። በርካታ ሀያላን ግለሰቦች፣ ሀያላን ቡድኖችና ተቋማትን እንዲሁም ሀያላን አገሮችን፣ አካባቢያዊ ተዋናዮችና ዓለም አቀፍ ተዋናዮችን ያካትታል። የዚህ ምክንያቱም ሀገሪቱ የተትረፈረፈ ሀብት ስላላት ነው። ሀገሪቱ ከ9 ሀገራት ጋር ድንበር ትጋራለች። ይህ ማለት አገሪቱ ትልቅ ሀገር ስለሆነች እዚያ የሚከሰት ማንኛውም ነገር ሌሎች ሀገራትን ይነካል። የእነዚህ ሁሉ ጉዳዮች አንድ ላይ መሰባሰብ ሁኔታውን በጣም የተወሳሰበ ያደርገዋል። M23ን በመደገፍ የሚቀርብባቸውን ክስ የሚያስተባብሉትን ኡጋንዳና ሩዋንዳን ጨምሮ ሌሎች የውጭ ኃይሎች በሽምግልናው ጥረት ውስጥ ተጨማሪ ፈተና ሊሆኑ እንደሚችሉ ይገመታል። አውሱ እንደሚሉት እነዚህ ሀገራት በመፍትሄ ፍለጋውም መሳተፍ አለባቸው። ሩዋንዳና ዩጋንዳ በአማጽያኑ ላይ ተጽዕኖ ያላቸው ዋነኛ ሀገራት ናቸው። እነርሱም ሙሉ በሙሉ ተሳታፊ መሆን አለባቸው። ዩጋንዳና ሩዋንዳ የሚጫወቱት ሚና ሙሉ በሙሉ እውቅና ሊሰጠው ይገባል። በዚህ ምክንያት መፍትሄዎችን በመፈለግም መሳተፍ አለባቸው።